ዛሬ ልንጎበኝ የመጣነው ቀበና አካባቢ እንደምትመለከቱት ቀበና ፕላዛ ይላል። ቀበና አካባቢ ያለውን የወንዝ ልማቱን በተለየ መልኩ ነው ማሳያችሁ ማስጎበኛችሁ። ዛሬ ዝናብ አልዘነበም። ዝናብ ሳይዘንብ ቀበና አካባቢ ድልድዩ ምን ይመስላል የሚለውን እንመለከተዋለን፣ እንጎበኘዋለን። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አጋርነታችሁ እንድታሳዩኝ እላለሁ። ይሄ የምንመለከተው ከ4 ኪሎ የሚመጣውን አስፋልት ነበር ያሳየዋችሁ። ይሄኛው ደግሞ ወደ ቤላ የሚያስኬደው አስፋልት ነው። እንግዲህ ከአደባባዩ አላል አደባባዩ ከዞራችሁ በኋላ ወደ ጀርመን ኤምባሲ የሚያስኬደው አስፋልት ነው አሁን ያየነው የተመለከትነው። አሁን ደግሞ የምንወጣበት ቦታ ማማ ነው። ማማ ወይም ደግሞ ከፍታ ቦታ ላይ ሆናችሁ ወደ ታች የምትመለከቱበት ቦታ ላይ ሆኜ ነው እንግዲህ በመጀመሪያ ከላይ ሆኜ ከፍታውን አሳያችሁና ከዛ ከላይ ሆነን ያየነውን ቦታ ቀስ እያለን እየዞርን አሳያችኋል። በዚህ ጋር እናደርግና ይሄ የምትመለከቱት ወደ ኮከበ ጽባ ትምህርት ቤት ወይም ደግሞ ወደ ሾላ ወደ እንግሊዝ ኤምባሲ የሚያስኬደውን አስፋልት ነው እየተመለከትን ያለነው። በሱ ጋር እንዞራለን። ይሄንን ካየን በኋላ ወደ ከፍታውን ካየን በኋላ ማለት ነው። አሁን እንግዲህ እንደምትመለከቱት ላይ ሆኖ ሰዎች እንግዲህ የሚዝናኑበት የሚያዩበት ወደ ታች ስትመለከቱት እንግዲህ ገጽታውን ይሄንን ይመስላል። ይሄ የምትመለከቱት ኮከበ ጽባ ትምህርት ቤት ነው። ፎቁ እያያችሁ ያላችሁት ግድቡ ደግሞ ይሄንን ይመስላል። ዝናብ ሳይዘንብ ነው እንግዲህ እያየን እየተመለከትን ያለ ነው። በነገራችን ላይ ከታች እየታደሰ ነው ያለው። ቀበና የሚለው ስሙ ይታያችሁ። እንደገና ደግሞ እዛ ጋር ፊት ለፊታችንን አርገን እያየን እየተመለከትን ያለው ወደ ቤላ ወይም ደግሞ ወደ ጀርመን ኤምባሲ አድርገን ነው እየተመለከትን ወይም ደግሞ እያየን ያለ ነው። እንግዲህ የተወሰኑ ሰዎች በተመስጦ ቆመው እየተመለከቱ ነው። ወደ ታች ስትመለከቱት እንግዲህ ይሄንን ይመስላል። እዚህ ስትመጡ እዚህ ላይ ወጣችሁ ማየታችሁን እንዳትረሱ። እንደገና ደግሞ ድልድዩ ይታያችኋል አይደለ? እዛ ጋርም ሄደን አሳያችኋል። አሁን እያሳያችሁ ያለሁት እንግዲህ ዙሪያውን ክቡን ነው ማሳያችሁ ከላይ ሆነን እንግዲህ እያየን እየተመለከትን ነው ብዬ ገምታለሁ። የሚያማምሩ በጣም ደሳስ የሚሉ ቦታዎች ወይም እዛ አካባቢ ያሉትን ወክ ስታረጉ የምትሄዱበትን ይሄኛው እንግዲህ ሱቅ ከአስፋልቱ በታች ሱቆች አሉ። ወደ ቤላ ወይም ደግሞ ወደ ጀርመን ኤምባሲ የሚያስኬዱ አስፋልት ነው። ድልድዩ ይታያችኋል አይደለ? እዛ ጋር ወተን በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁኝ ከዚህ ኖርድና ደግሞ ወከይ አይውላችሁ ወርደን አሁን ይሄ የምትመለከቱት አንበሳ ነው። እንግዲህ አንበሳ ምልክት እንግዲህ ከነግርማ ሞገሱ ቆሟል። ዞረን እንግዲህ አስፋልቱን ይዘን ምን አሁን እየመጣን ያለ ነው ከቤላ የሚያስኬደው ቅድም ያሳያችኋል የጀርመን ኤምባሲ የሚያስኬደው አስፋልት አለ። እሱን ከጀርባችን አድርገን ነው እንግዲህ እንዞርና ወደ ኮከበ ጽባ የሚያስኬደውን አስፋልት ይዘን የምንመጣው። ይሄኛው እንግዲህ የመጣንበትን ያሳየዋችሁ ወደ ኮከበ ጽባ ወይም ደግሞ ይሄ ድልድዩ መኪኖች ወደሚሄዱበት ወደ ድልድዩ ጋር አርገን እንጓዛለን። እንግዲህ ቀድሜ የነበርንበትን ቦታ እያሳየዋችሁ ራቅ ብዬ ደግሞ በደንብ አሳያችኋለሁ ምን እንደሚመስል። አሁን ስትመለከቱ ቀረብ ብለን ያለ ነው። ብዙ ማራቅንም ማማ ነገሩን እየተመለከተው ነው ያለ ነው። እርቀን ደግሞ ምን ይመስላል የሚለውንም እንመለከተዋለን። እንግዲህ ኮከበ ጽባ አካባቢ ቅንቢ ቤት የሚባልበት ሰፈር ወይም ደግሞ ቀበና አካባቢ የኖራችሁ ወይም ደግሞ በዛ አካባቢ የምታልፉ ልታውቁት ትችላላችሁ ብዬ ገምታለሁ። ቅንቢ ቤት ነው የሚባለው ይሄ ሰፈሩ። እንግዲህ እዛ አካባቢ ጋር ነን እያሳየዋችሁ እያስጎበኘዋችሁ ያሉት። በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁ እንድታሳዩ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። አሁን እንግዲህ ዋናውን አስፋልት ይዘን ነው የምንሄደው ድልድዩ ላይ ይኸውላችሁ እንግዲህ እንደምትመለከቱት ህፃናቶች እየተጫወቱ ኳስ እየቦረቁ እንግዲህ የምንመለከተው የተወሰነ ገጽታው ዛሬ ፏፏቴው ቢኖር በጣም ያምር ነበር። እንግዲህ ዝናብ ስላልዘነበ መሰለኝ እንግዲህ ፏፏቴው እየወረደ አይደለም። አሁን በርቀትም ከቅርበትም ነው ማሳያችሁ የማማውን እያየን እንግዲህ እየተሽከረከርን እንሄዳለን። የተወሰነ ነገሩ እንግዲህ ይሄንን ይመስል ከዚህ በፊት ግን አሳይቻችኋለሁ። ይሄኛውን ቦታውን ይሄኛው ፏፏቴ ሲወርድ እዚህ ቪዲዮ ላይ ያለ እዚሁ ቻናል ላይ ያላችሁ ገብታችሁ በተፏፏቴው እንዴት እንደሚያምር። አሁን ግን በመሃል የሆነ እየታደሰ እንደ እንጨት እንደ ብረት ነገር አለ። አሁን እያየን እየተመለከትን ፊት ለፊት የሚታያችሁ ድልድይ ያለ አይደለ? እንደ ቀስተ ዳመና ያለው እዛ ጋር ሆኜ ወደዚህ ደግሞ አሳያችኋለሁኝ። ቢሻን ጋር የሚለውን በስተግራ በኩል አይታችሁታል ብዬ ገምታለሁ። አሁን ወደ ኮከበ ጽባ ትምህርት ቤት አካባቢ ጋር እየተቃረበ ነው የምንገኘው። ቀበና ዳሚላል ቢሻን ጋር የሚለው እዛ ላይ ወጥቼ ራሱ አሳያችኋለሁ። ሁሉንም ነገር
ነገር ነው ዛሬ የምንጎበኘው የምናየው። እንግዲህ ከማታው መሸትሸት ብሏል። እንግዲህ ስታዩት ሰዎች እንደምትመለከቷቸው ብረቱን ተደግፈው በተመስጦ ነው እያዩ እየተመለከቱ ያሉት። እናንተም ብትመጡ በጣም ነው የምትወዱት። ያልመጣችሁ ደግሞ በዚህ ቪዲዮ እንግዲህ እያያችሁ እየተዝናናችሁ ነው ብዬ እገምታለሁ። ሐሳባችሁን እንግዲህ ብታጋሩኝ በጣም ደስ ይለኛል። አሁን እንግዲህ ያሳያችኋል ቅድም የነበርንበትን ማማውን ራቅ ብለን ደግሞ በፊት ለፊት ስንመለከተው እሱን ያየነው አሁን ይሄ ኮከበ ጽባ ትምህርት ቤት አካባቢ ጋር እየተቃረብን ነው ያለነው። ይሄኛው ከእንግሊዝ ኤምባሲ ወደ 4 ኪሎ ወደ ቀበና ወደ ራስ ወደ አደባባይ የሚያስኬዱ አስፓልት ነው አሁን እያሳያችሁ ያሉት። ዞረን እንግዲህ እያያችሁ ነው ብዬ ገምታለሁ። ሰዎቹ ቆመው በተመስጦ እየተመለከቱ እየጎበኙ ናቸው ያሉት። እንደገና ደግሞ እዚህ ቦታ ላይ ስትመጡ እንደ መጽሐፍ ማንበቢያ መቀመጫ ነገር አለው ወይም ደግሞ ቁጭ ብላችሁ በተመስጦ የምታዩበት ቦታ ላይ እንወርዳለን። ወደታች ወርጄም እሱንም አሳያችኋለሁ። ኮከበ ጽባ ትምህርት ቤት ነው እንግዲህ እየተመለከትን ያለነው። ኮከበ ጽባ ትምህርት ቤት የተማራችሁ እንግዲህ ረጅም ጊዜ ሆናችሁ እዚህ መታችሁ የማታውቁ እንግዲህ ኮከበ ጽባ ትምህርት ቤት ይሄንን ይመስላል። እንግዲህ አሁን በሱ በኮከበ ጽባ ወይም ደግሞ ቅንቢ ቤት በሚያስኬደው ወይም ደግሞ ወደ ኤሌመንተሪ ወደሚያስኬደው አስፋልት ይዘን እየሄድን ያለን። በፊት የምታስታውስ ከሆነ ይሄ ኮብልስቶን ነበረ። በኮብልስቶኑ ጋር ነው አሁን እየወረድን ያለን። አሁን ግን እንደምትመለከቱት አስፋልት ነው። ይሄኛውን እንግዲህ በአስፓልቱ የዋናው የድልድዩን አስፓልት እንዴት እንደሚያምር ተመልከቱት። እንግዲህ ቀለም ተቀብቶ ላዩ ላይ ስዕል አለው። አሳያችኋለሁ በደንብ እሱን ዞር ስንል። አሁን እያሳያችሁ ያሉት ወደ ቅንቢ ቤት ወይም ደግሞ ወደ ኤሌመንተሪ የምታስኬደዋን አስፓልት ነው ወይም ደግሞ ቦታዋን ነው እያሳያችሁ ያሉት። እንግዲህ አሁን ቅድም ከላይ ሆነን ስናየው የነበርንበት ቦታ ጋር ነው የደረስነው ማለት ነው። እንግዲህ ይሄ የኮከበ ጽባ ትምህርት ቤት አጥር ነው እንግዲህ እየተመለከትን ያለን። እሱን ታካችሁ ነው ወደ ላይ ወደ ኤሌመንተሪው የምትወጡት። አሁን እንግዲህ ወደ ታች እየወረድን ያለን ወደ ግድቡ ወደ ዋናው ቦታ ጋር እየወረድን እየተቃረብን የምንገኘው። ይሄኛው እንግዲህ የአስፓልቱ ቅድም ቆሜ ያሳያችሁ ቦታ ላይ ከታች ስትመለከቱ ውበቱ ይሄንን ይመስላል። ከነ ግሪን ኤሪያው ላውሪ ደግሞ ካለው ገጽታ እንግዲህ ይሄንን ይመስላል። ያኛው ደግሞ ፊት ለፊት እያየን ያለነው ማማው ቅድም ቆሜ ወደ ታች ሳሳያችሁ የነበረበት ቦታ ነው። እንግዲህ ያያችሁት ነው ብዬ ገምታለሁ። አሁን ፋውንቴን ባለበት ጋር ወይ በሱ ጋር እናረግና ወደ ላይ ወጥቼ ደግሞ እሱንም በደንብ አድርጌ ነው የማሳያችሁ። እንግዲህ እዚህ አካባቢ እንደምትመለከቱት የተፈጥሮ ድንጋይ የሚመስል ነገር አለው አይደል? ያያችሁት ነው እንግዲህ ገምታል። በደረጃ ላይ በደረጃው ጋር እንወጣና እንግዲህ ወደ ላይ ወደ ግድቡ ወይም ደግሞ ውሃውን አቁሮ ወደ ያዘበት ቦታ ጋር ደግሞ ወጥቼ ደግሞ እሱንም ወጥቼ ደግሞ አሳያችኋለሁኝ። ይሄኛው እንግዲህ ተመልከቱት። እንግዲህ ድንጋይ ነገር ወይም ደግሞ በሲሚንቶ ይሰራ አላወቅኩኝም። ይሄኛው ወደ ቅንቢ ቤት ያስኬዳል ያልኳችሁ ነው እያሳያችሁ ያለሁት ማለት ነው። እንግዲህ የኮከበ ጽባን አጥር ይዞ ያለውን ቦታ ነው እያሳያችሁ ያለሁት። በዚች ጋር በደረጃ ጋር እንወጣና ውሃው የያዘበት ወይ ፋውንቴኖች ይታያቸዋል። በሱ ወደሱ ጋር ነው የምንሄደው። ቀረብ ብዬ በደንብ አድርጌ ነው ማሳያችሁ። እንግዲህ እንደምትመለከቷቸው መተው ፎቶ ይነሳሉ። በጣም ነው የሚያምረው እዚህ ጋር ፎቶ ስትነሱ። እንደገና ደግሞ ፎቶም የሚያነሱ አሉ። እነሱንም ማሳያቸዋል። እየዞርን እየጎበኘን ስንሄድ እዚህ ጋር ስትመጡ በጣም አገራዊ የሆኑ ሙዚቃዎች ናቸው እየተከፈቱ ያሉት። ቢሻን ጋር የሚል አለ፣ የጥላሁን ገሰሰ ዘፈን አለ፣ የአስቴር አወቀ ዘፈን አለ። እነሱ ነው የምትሰሟቸው። ኮፒራይት ስለሚዘኝ ነው እንግዲህ አሁን ያላቀረብኩላችሁ። እንደምትመለከቱ ደረጃውን ስንወጣ ፎቶ የሚነሱ ልጆች እያየን ነው እየተመለከትን ነው። አሁን ወጥቼ ላይ ነው እያሳያችኋል። ውሃውን እንግዲህ እየተመለከተ ነው። ግድቡ የያዘውን ውሃ ነው እያየን ያለን ከነ ፋውንቴኑ ወክ ከሚያደርጉ ሰዎች ጋር ከነ ድባቡ እንግዲህ እያየን። ግማሾች እንግዲህ አብረው እየዘፈኑ ናቸው የሚሄዱት ከዘፈኑ ጋር። በጣም ደስ የሚል የሚመስጥ ዘፈኖች ናቸው እያየን እየሰማን የምንሄደው ማለት ነው። እንግዲህ በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁን ያለነው ቀበና ድልድይ ጋር ከነ ውበቱ እያሳያችሁ እያስጎበኛችሁ ነው ያለሁት።
እንግዲህ ከርቀት የ4 ኪሎ መንገድ ወይም አስፓልቱን እያየነው አይደለ እየተመለከቱ ድልድዩ ቅድም የነበርንበትን ስናልፍ የነበረበትን ቦታ ደግሞ አሳይቻችኋለሁ። አሁን ያለነው ቢሻን ጋር የሚልበት ቦታ ጋር ሆኜ ነው እንግዲህ በስተጀርባ የምትመለከቱት ጽሁፉ ቢሻን ጋር የሚለው ጋር እዛ ጋር ደርሻለሁ ማለት ነው። እንግዲህ አሁን ቀስ እያለን አሁን ወደ ጀርመን ኤምባሲ ጋር ወደዛ ጋር ነው እየተጓዝን ያለነው። እዛ ጋር ድልድዩ ጋር በዛ ጋር ነው የምንወጣው። እዚህ ጋር ፋውንቴኖች አሉ። በጣም ነው የሚያምር ከነ ሙዚቃው ከነ እዚህ ጋር ካለው ድባቡ ጋር ማለት አሁን እንግዲህ ሙዚቃው ማሰማት ብችል በቃ እዛው ያላችሁ ነገር ነው የሚመስላችሁ፣ ግን አሁን ኮፒራይት ስለሚይዝ ነው እንግዲህ የማላሰማችሁ ያሉት። እንግዲህ ያው ቢሻን ጋር የሚለው የፀሐይ ዮሐንስ መሰለኝ እንግዲህ የሱ ዘፈን እንደገና ደግሞ የጥላሁን ገሰሰ ዘፈን ነው የሚዘፈነው። እንግዲህ እንደምትመለከቱት እንግዲህ ፎቶ እየተነሱ ናቸው እንግዲህ እንደምትመለከቱት ማለት ነው። እንግዲህ ቀስ እያለን ወክ እያረግን የፏፏቴውን ገጽታውን እየተመለከትን እያየን እየጎበኘን ወደ ጀርመን ኤምባሲ ጋር እናረግን ነው ማለትም ወደ ቤላ በሚያስኬደው አስፓልት ጋር አርገን ዞረን እንግዲህ ወደ ቀበና ወደ ድልድዩ ወደ አደባባይ የሚያስኬደውን አስፓልት ይዘን እንዞራለን። እንግዲህ ፊት ለፊት ያለውን ገጽታውን እንግዲህ እያየን እየጎበኘን ነው ብዬ እገምታለሁ። ከሞላ ጎደል እንግዲህ ያሳየዋችሁ ያስጎበኘዋችሁ ይመስለኛል። እንግዲህ በማታ ድምቀቱ እንግዲህ ይሄንን ይመስላል ማለት በጣም አልመሸም። እንግዲህ በማታ እንግዲህ ገጽታው ማብራት በርቶ የውሃው ላይ ነጸብራቁ ከነጸብራቁ እንግዲህ በጣም ነው የሚያምረው፣ በጣም ነው ደስ የሚለው። እንግዲህ እያየን እየጎበኘን ነው የምንሄደው ቀስ እያለን ወክ እያረግን እንግዲህ እዚህ አካባቢ ጋር የምትመለከቱት የአርት ጋለሪ ፎቁ ነው የምላችሁ። ፎቁ ላይ የአርት ጋለሪ አለ። እንግዲህ እንደምትመለከቱት ትላልቅ ሰዎችም ትናንሾችም ፍቅረኛሞችም የሚመስሉ ጓደኛሞችም የሚመስሉ እንግዲህ በመንገዱ ላይ ወክ እያረጉ እያዩ እየተናፈሱ። በነገራችን ላይ እንግዲህ አሁን እዚህ ጋር ስትመጡ አየሩ በጣም ነው ደስ ነው የሚለው። እንግዲህ ሽታው እዚህ አካባቢ ያለው ሽታ በጣም ደስ የሚል ሽታ ነው ያለው። እንግዲህ ከነ ሙዚቃው ከነ ውሃው ከነ እዚህ አካባቢ ካሉት ከሚጎበኙት ነገሮች ወይም ደግሞ መንፈስን የሚያድስ ቦታ ነው ልላችሁ ነው የምችለው። እንግዲህ አሁን መታችሁ እዩት ጎብኙት ነው እንግዲህ ምላችሁ፣ ያልመጣችሁ ነው ምላችሁ እንግዲህ በጣም በተረጋጋ መንፈስ የምትሄዱበት ቦታ ነው። በዚህ በድልድይ ሰዎች የሚሄዱበት ይታያቸዋል። በሱ ጋር ጋር ነው የምንሄደው። እንግዲህ ላይቶቹ እንግዲህ አሁን እየመሸ ሲሆን ከሙዚቃው ጋር ነው እንግዲህ ቀበና ከሚለው ጋር ነው እየተፈናጠቀ ወደኛ ጋር የሚመጣው። ፊት ለፊት እየተመለከትን ያለው ድልድዩ አስፓልቱ ወይም ደግሞ መኪኖች የሚሄዱበትን ቦታ ነው። እዛ ጋር ነበርን ቅድም ታስታውሳላችሁ። አሁን ደግሞ እዚህ ጋር ሆኜ በርቀት ነው እንግዲህ ያሳየዋችሁ ያስጎበኘዋችሁ የምገኘው። እንዞርና እንግዲህ እዛኛው ከጀርመን ኤምባሲ ጋር ባለው ቦታ ጋር ሆኜ ደግሞ እሱንም በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። ትወዱታላችሁ ብዬ ገምታለሁኝ።
ይሄ ነው እንግዲህ ያልኳችሁ የአርት ጋለሪ ውስጥ ያሳየኋችሁ ቦታ ነው። አሁን እንግዲህ ወደ የተጠጋን የምንገኘው ወደ ጀርመን ኤምባሲ ወይም ደግሞ ወደ ቤላ የሚያስኬዱን አስፋልት ወደዛ ጋር ነው እየወጣን ያለ ነው። አሁን ከርቀት ሆናችሁ ስትመለከቱት እንግዲህ ይሄንን ይመስላል። እንግዲህ አሁን ይሄኛው ያለንበት ቦታ እንግዲህ እንደምትመለከቱት ወደ ላይ ወደ ቤላ የምታስኬደው ወደ ላይም አለ። በነገራችን ላይ እንግዲህ ወደዛ አልሄድም ዛሬ፣ በሌላ ጊዜ በደንብ አድርጌ ያሳያችኋለሁኝ። ይሄኛው እዚህ ቦታ ላይ ሆነ ፊት ለፊት ከድልድይ ወደ ድልድይ ፊት ለፊት አድርጌ ያሳያችኋለሁኝ። ጀርመን ኤምባሲ አካባቢ ጋር ነን አሁን። ወይም ደግሞ ወደ ቤላ ስትሄዱ የምትሻገሯት ድልድይ እዛ ጋር ቆሜ ነው እንግዲህ ወደ 4 ኪሎ የሚያስኬደውን ድልድይ ነው በወንዙ ማር ወይም ደግሞ በድልድዩ ወይም ደግሞ በሐይቁ ላይ አሻግሬ እያሳያችሁ እያስመለከትኳችሁ የሚገኘው ቅድም የነበርንበት እዛ ጋር ነው። አሁን ግን ላይቶቹ ወደኛ ጋር ስለሚያንጸባርቁ ሙዚቃም ስላለ በጣም ነው ደስ የሚለው። እንግዲህ ላይቶቹን እየተመለከትናቸው ወደኛ ጋር እያንጸባረቁ ያለ ይሄ አሁን እንግዲህ ቅድም በርቀት ስንመለከተው የነበረው ድልድዩ ላይ ያለውን እንደ ከርቭ ነገር የሚመስለው እዛ ቦታ ጋር ሆኜ ነው እንግዲህ አሁን እየቀረጽኩኝ እያስመለከትኳችሁ የሚገኘው። ቀስ ብለን ከተጓዝን በኋላ ደግሞ እዛ በድልድዩ ላይ እየተራመድን አሳያችኋለሁ ሁሉንም ነገር። አሁን እንግዲህ ጀርባችንን ጀርመን ኤምባሲ አድርገን ነው እንግዲህ ይሄኛው ጀርመን ኤምባሲ ነው፣ እሱን አድርገን ነው እንግዲህ ወደ ፊት ለፊት ወደ ቀበና አደባባይ ወይም ደግሞ መስቀለኛ መንገድ ጋር እያሳየኋችሁ ያለሁት። በዚች ጋር ግን እንሄድና እንደገና ደግሞ ህፃናቶች የሚቦርቁበትን ቦታ በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልኝ ቀበና ይላል እንግዲህ እዛ ጋር የተጻፈው ነው ያሳያችሁ። የባህር ዛፍ የታጀበው ጀርመን ኤምባሲ ነው። ፊት ለፊት እንግዲህ በዛ ጋር ወደ ቤላ የሚያስኬዱ የወንዝ ልማቱን እንግዲህ እየተመለከትን ያለ ነው። እንግዲህ ሰዎች ወክ እያደረጉ ይታያቸዋል ብዬ ገምታለሁ። አሁን እኛ እንግዲህ ቀጥታ ወደ ድልድዩ ላይ እንወጣና እንግዲህ ከዚህ ጋር ይታያቸዋል የሚያምር እንግዲህ ፎቶ ሲነሱ እየተመለከትን ነው። እንግዲህ ህፃናቶች ወደሚቦርቁበት ቦታ ጋር እንገባና በድልድዩ ላይ አድርገን እየተጓዝን ቀስ እያልኩ እየተረማመድኩኝ ያሳያቸዋል። እንግዲህ በርቀት ያየነው ነው። እንግዲህ እየቀረብን ነው እያሳያችሁ እያስመለከትኳችሁ የሚገኘው። አሁን እንግዲህ እየሄድን ያለነው እንግዲህ ጀርባችንን እንደነገርኳችሁ ጀርመን ኤምባሲን አድርገን ፊት ለፊት ወደ ቀበና ድልድይ አድርገን ነው እየሄድን ያለነው። እንግዲህ ወንዙ ስትመለከቱ እንግዲህ በጣም ንጹህ ነው። እንግዲህ ከማብራቱ ነጸብራቁ ጋር አሁን እየመሸ መጥቷል። እንግዲህ ሙሉ ማብራቱ እንግዲህ እየበራ ስትመለከቱት እንግዲህ መታችሁ ወክ ስታረጉ እንግዲህ ይሄንን ይመስላል። እንግዲህ አሁን እያየን ያለነው ደግሞ ይሄኛው እንግዲህ ወንዙን ራሱን ነው እንግዲህ እያየን ያለነው። አሁን ግን የተቃረበን እየመጣን ያለን ህፃናቱ ወደሚጫወቱበት ቦታ ጋር እሱን አሳያቸዋለሁ። አሁን እንግዲህ ወንዙን እንግዲህ ወይም ደግሞ ውሃውን ነው ያሳየዋቸው የነበረው። እንደምትመለከቷቸው ህፃናቶች እንግዲህ በአሸዋ ላይ እየተጫወቱ ባዶ እግራቸው ነው በነገራችን ላይ የሚወጡት። አሸዋ ላይ እንግዲህ እየተጫወቱ እየቦረቁ ናቸው ያሉት። እንግዲህ በጣም ነው የሚያምር። ለህፃናትም ለትላልቅም ሰዎችም እንግዲህ ወክ ስታረጉ እናንተ ትልልቅ ሰዎችም ከመጣችሁ ወክ ታረጋላችሁ፣ ህፃናቶችም ይዛችሁ ከመጣችሁ የሚጫወቱበት ቦታ አለ ማለት ነው። እንግዲህ እያየን አሁን ድልድዩ ላይ ወተናል ማለት ነው። እንግዲህ መሸጋገሪያ ያለበት ድልድይ ላይ ቀስ እያደረግን ወክ እያደረግን እንሄዳለን። በስተግራም በስተቀኝም እንግዲህ ሐይቁ ላይ ነን አሁን ያለነው። እንግዲህ ሐይቁ ላይ ያለው ድልድዩ የተሰራበት ላይ ነው ወተን ነው እንግዲህ እየጎበኘን ያለነው። የሆነ በዚህ ላይ ስትሄዱ እንግዲህ በጣም ደስ የሚል መንፈስን ነው እንግዲህ መንፈስን የሚያድስ ነገር ነው። ፏፏቴው እንግዲህ ቅድም የነበረ ቢሻን ጋር ይታያቸዋል። እዛ ጋር ነበር እንግዲህ እዛ ጋር ሆነን ይሄንን አካባቢ ያሳይቻቸዋል። አሁን ደግሞ ከዚህ ሆነን ቅድም ወደ ነበርንበት ቦታ ቢሻን ጋር ወደሚለው አካባቢ ጋር ነው እያሳያቸዋል። ይሄኛው ደግሞ እላው ላይ እንደ መስታወት ነገር አለ ወደ ታች የሚያሳይ ሐይቁን እሱን ነው ያሳየዋቸው። እንግዲህ ቀስ እያለን ወክ እያደረግን እየተዝናናን እያየን እየተጓዝን ነው የምንገኘው።
ቅድም የነበርንበት ቦታ ማማው እንግዲህ ማብራት በርቶ ስትመለከቱት ይሄንን ይመስላል። ቅድም እንግዲህ ማብራት ሳይበራበት በቀን አሳይቻቸው ማለት ወይ መሸትሸት ብሎ ሳይበራ ምን እንደሚመስል አይተነዋል። አሁን ደግሞ ማብራት በርቶ ነው እንግዲህ እየተመለከትን እያየነው ዙሪያውን አካባቢውን እንግዲህ ማብራት በርቶ እያሳየዋችሁ ነው። እንግዲህ አሁን እየቀረብን ያለን ይሄ ላይቶች ወደሚመጡበት አካባቢ ጋር ነን። እንግዲህ ከሙዚቃው ጋር አብረው እየደነሱ ያሉት ይሄኛው ደግሞ ሱቆች አሉ ወደ ቤላ ወደሚያስገድ ቅድም ከርቀት ሆኜ ነው ያሳየዋችሁ። አሁን እንግዲህ ከቅርበት ሆነን ስንመለከተው ይሄንን ይመስላል። እንግዲህ ቀስ እያለን እያየን ወክ እያረገን እየተጓዝን እንገኛለን። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። በሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ እየነገራችሁኝ እንደምትመለከቱ ፎቶ የሚያነሱ አሉ። እዚህ ጋርም አሉ። አሁን ድልድዩ ላይ ማለት ነው። እንግዲህ እዛ ጋር ደግሞ ቀበና የሚልበት ቦታ ጋርም ደግሞ ፎቶ የሚያነሱ አሉ። አሳያችኋለሁ እየተጠጋን ስንሄድ ፋውንቴኖቹ ከርቀት ሲጨፍሩ እንግዲህ ይሄንን ይመስላሉ። እንግዲህ በቅድም በቅርበት ነበር ያሳየዋችሁ፣ ከጀርባቸው ነበር ስናይ የነበር። አሁን ደግሞ ከፊት ለፊት ነው እያየናቸው እየተመለከትናቸው የምንገኘው። አሁን ወደ ድልድዩ ጋር ወደ ቀበና ድልድዩ ወደ ዋናው ይሄ አስፓልት ወደሚሄድበት ወደዛ ጋር አካባቢ ጋር እየተቃረበን እየደረስን ያለ ነው። እንግዲህ በጣም ብዙ ሰዎች ናቸው እንግዲህ እየመጡ እያዩ መሸት ሲል ደግሞ ማለት እየመሸ ሲመጣ ደግሞ በጣም በዛ ያሉ ሰዎች ናቸው እንግዲህ መተው ወክ የሚያረጉት እንግዲህ የሚጎበኙትን ፎቶም የሚነሱ። ጨለም ሲል ከቀን ይልቅ ጨለም ሲል ነው ውበቱን የምታዩት በጣም ደመቅ ብሎ የሚታየው ማለት ነው። ቀን አትምጡ ማለት ሳይሆን ወደ መሸት ሲል ብትመጡ ግን ያው ወክም ለማድረግ ይመቻልም። ስትመለከቱ ሙዚቃውም ራሱ ላይቶቹ ራሳቸው ከነ እንትኑ ላይ ሲያንጸባርቁ ወንዙ ላይ ወይም ደግሞ ግድቡ ላይ ውሃው አለ እሱ ላይ ሲያንጸባርቁ ሁሉንም ነገር ውበቱን የምታዩት በማታ ስትመጡ ነው። አሁን እንግዲህ ያለንበትን የድልድዩን እንጨርስና ወጣ ብዬ ደግሞ ወደዛኛው ጋር ወደ ግድቡ ወደ ፏፏቴ ወዳለበት ወደዛ ጋር ደግሞ ወረድ ብዬ አሳያቸዋለሁ፣ አስጎበኛቸዋለሁኝ። እንግዲህ እንደምትመለከቱት ሜዳ ስላችሁ እንግዲህ እንደምትመለከቱት ይሄን በዚህ ቦታ ላይ ማለት ነው እንግዲህ ህፃናቶቹ እየተዝናኑ ወይም ደግሞ እየቦረቁ እየጨፈሩ ናቸው እየተመለከትን ያለ ነው። አሁን እንግዲህ እያየን ያለነው ወደ ፏፏቴ ወደሚወርድበት ቦታ ጋር ነው እየወረድ ዝቅ እያለን ያለነው። እንግዲህ ዛሬ እንዳጋጣሚ ሆነ ዝናብ ስላልዘነበ ወይም ደግሞ ስላልሞላ ይመስለኛል እንግዲህ ፏፏቴ የለም። ግን የፏፏቴን ገጽታ ነው ማሳያችሁ በየትኛው ጋር እንደሚወርድ። ከዚህ በፊት እንግዲህ ነግሬያችኋለሁ ፏፏቴ ሲወርድ ከነግርማ ሞገሱ እየሰራውላችሁ አለ። እንግዲህ አሁን ቀበና የሚለውን ነው እያየን ያለነው። በዚህ ጋር ነበር ፏፏቴ ወይም ደግሞ ቢሞላ የሚወርደው በዚህኛው ጋር በምትመለከቱት ቦታ ጋር ነው። እንግዲህ አሁን ፊት ለፊታችን እንግዲህ የምትመለከቱት አጥሩ የኮከበ ጽባን ነው እያሳየዋችሁ ያለሁት።
እንግዲህ ፏፏቴ ባለበት ቦታ ጋር ወይም ደግሞ ያለውን ገጽታ ነው ያሳያችኋለሁ። ፏፏቴ ቢኖር ኖሮ ምን ያክል እንደሚያምር ትገምቱ ነበረ። አሁን እንግዲህ ወጥቼ ወደ ነበረበት ቦታ ወይም ደግሞ ህጻናቶች ወደ ሚዝናኑበት ቦታ ጋር ሆኜ ነው ማሳያችሁ። እዚህ ቦታ ጋር ነው እንግዲህ ፎቶ የሚያነሱ ልጆች ይታያቸዋል። እንግዲህ ቀረብ ብዬ አሳያችኋለሁ። ውሃውም ወይም ደግሞ ሐይቁን ደግሞ በዚህኛው አካባቢ ጋር ቀረብ ብዬ ወደ ታች አሳያችኋለሁ። የቀበና የሚለው ጋር ተጠግታችሁ ስትመለከቱት እንግዲህ ምን ይመስላል የሚለውን ማሳያችሁ ጠጋ ብዬ እንግዲህ ከርቀት ያየነው ቀበና የሚለው ጽሁፍ እንግዲህ ይሄንን ይመስላል። እንግዲህ ቀረብ ብላችሁ ስትመለከቱት ፏፏቴ በተለይ ቢኖረው ኖሮ ከነ ድምጹ በጣም ነበር የሚያምረው። እዚህ አካባቢ ጋር እዚህ ላይ እንግዲህ መስታወት ነገር አለ መደገፊያ፣ እዛ ላይ ቆሞ እንግዲህ ፎቶ የሚነሱ የምትመለከቷቸው የሚያንጸባርቅ የለበሱት ሰዎች ወይም ደግሞ ልጆች ፎቶ ነው የሚያነሱት። እንግዲህ እንደምትመለከቷቸው ቆመው ፎቶ ሲነሱ ከሐይቁ ጋር ጀርባቸውን ወደ ሐይቁ ሰጥተው እንግዲህ ፎቶ ሲነሱ እየተመለከትን ነው እያየን ያለ ነው። እንግዲህ ሐይቁ ራሱ ወይም ደግሞ ቀረብ ብላችሁ ስትመለከቱት ይሄንን ይመስላል። በዚህ ጋር ነበር እንግዲህ ወደ ታች የሚወርደው። እንዳጋጣሚ ሆኖ እንግዲህ ዝናብ ስላልዘነበ ወይም ደግሞ ስላልሞላ ይሆናል እንግዲህ ፏፏቴውን ልናየው ልንመለከተው አልቻልንም። እንግዲህ ዛሬ የቀበና አካባቢ ጉዟችን ጉብኝታችን ይሄንን ይመስላል። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ የነገራችሁን በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ እላችኋለሁ።